ምንድን ነው ላከች? ቴክስቱ ገብቷል። አዎ ልካለች። በቃ እንግዲህ ተዘጋጅ ሞገስ፣ ራስን አዘጋጅ። ማለት ወረቀቱን ሰጣን ተመልሳ ሄዳለች ነው ያሉ። እና ይህንን ለመናገር ነው እዚህ ድረስ የመጣሽው? ይሄ ብቻ አይደለም ግን መድብል ምን መድብል ስለ ማህሌት መጥፋት ያውቃል። እንዴት? ቆይ አንቺ እንደማያውቅ በምን አወቅሽ? ነግሮኛል። የት አግኝተሽው? ለምን አግኝተሽው? እንዴት? ቆይ ይህንን ጉዳይ ለአንቺ ሊነግርሽ ይቻላል? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ነው ማለት ነው። ምሳሌ ድራማ ላይ እንግዲህ በጣም አዳዲስ ነገሮች እየተፈጠሩ ነው። ዝና ምን ይበጃዋል የሚለውን ነገር ነው ዛሬ የምናየው። እንግዲህ ማህሌትም ያው በእነ ብሩክ ቤት መዳም ባልሆነችበት ቤት እንግዲህ ታስራ ጅግሯ ታስራ ቁጭ ብላ ትገኛለች። በጣም ነው ያሳቅን። ዛሬ እንደውም ሰፊው ጊዜያችንን የምንወስደው ስለ ማህሌት በማውራት ነው። በእውነት እንደ ማህሌት እንደኔ ያስገረመቻችሁ ካላችሁ ኮመንት ላይ ያሳውቁኝ። ማህሌት እንግዲህ እንደዚህ እጅና እግሯ ታስሮ ራሱ ሰው ላይ የምትዝት ጀግና ናት ማለት ነው። በጣም ነው ያስገረመችኝ እውነት ለመናገር ማህሌት። እንግዲህ ቅድስት ማህሌት ይደብራታል፣ እንዲሁም ደግሞ ብቻዋን ስለሆነች የምታወራው ነገር ካላት በማለት አጠገቧ ሄደ ነበር። ነገር ግን እሷ እንግዲህ እንደጠበቀችው አይደለም ያገኘቻት። ቅድስት እንዳለችው ማህሌት መቼም ከጥፋቷ የምትማር ሰው አይደለችም። ግን ሰው በዚህ ልክ እንደዚህ ይሆናል ብዬ አስቤ አላውቅም ነበር። ምክንያቱም ምንም ኃይለኛ ብትሆኑም ምንም መጥፎ ሰው ብትሆኑም ስትያዙ የምትበርዱ ይመስለኝ ነበረ። እንደኔ አስተሳሰብ ክፉ ነው የተባለው ሰው ራሱ የሆነ ነገር ሲይዘው ለማስመሰልም እንኳን ይበርዳል ብዬ አሰብ ነበረ። ማህሌት ግን ያንን ማድረግ እንኳን አልቻለችም። በጣም ነው ያስገረመችኝና እንግዲህ እንደዛ ሆና ራሱ ቅድስት ላይ እየዛተች ነበረ። ከዚህ ስወጣ ምን እንደማደርግሽ አታውቂም እያለች እየዛተችባት ነበረ። ቅድስት ግን ምን እየሆንሽ ነው? ቆይ አሁን ከዚህ እንደምትወጪ ራሱ በምን እርግጠኛ ሆነሽ እንደዚህ የምትወጪው ስትላት በጣም ደንግጣ ነበር። እንዴት እንደዚህ ያልሽ? ሊገሉኝ ነው እንዴ? ሊገሉኝ እየተማከሩ ነው እንዴ? ይገሉኛል እንዴ? እያለች እንግዲህ ቅድስትን እየጠየቀቻት ነበረ። አይ እሱን እንኳን አላውቅም፣ እሱን ምንም አላውቅም፣ ግን እንዴት እንደዚህ ትፎክሪያለሽ? አሁን እኮ እጅና እግርሽ ታስሯል ስትላት ነገሩ በሞት አንቺ እኮ በጣም ነው ደስ የሚልሽ ትላታለች። ቅድስት ግን እንኳን ሞትሽንና እንደዚህ መታሰርሽ እንኳን ደስተኛ አላደረገኝም ብላታለች ማለት ነው። ነገር ግን ያው ማህሌት ሁሉም ሰው እንደሷ ስለሚመስላት እሷ ታስራዛ እንግዲህ ተቆራኝታ አንድ ቦታ ቁጭ ብላ ስታያት ቅድስት ደስተኛ የሆነች መስሏት ነበር። እንግዲህ እንደዛውም እያመነጨቀቻት ምን ትፈልጊያለሽ እያለች እየጠየቀቻት ነበረ። እንደዛም ሆና እሷ እየዛተች ነበረ። ነገር ግን መጨረሻ ላይ መድብልን አገናኝኝ ብላ ጠይቃታለች። መድብል ግን ሌላ ስራ ላይ ነበረ። መድብል እና ሞገስ እንግዲህ በጣም ጥሩ ስራ ነው የያዙት በአሁኑ ሰዓት ማለት ነው። ያው ብሩክ በህይወት ይኖራል ወይንም አይኖርም የሚለውን ነገር ለማወቅ በጣም ቆረጥ አድርገውና ጠንከር ብለው እየሰሩ ነው ያሉት። በጣም ነው ደስ የሚለው። እንግዲህ ምንድን ያደረጉት ያው ኤፍራታን በማግኘት ኤፍራታ ዝናና አግኝታው እንግዲህ ዝናን ምግብ ጋብዘኝ ወይንም ልጋብዘ በሚል ሰበብ የሆነ ፈሳሽ ምግብ ውስጥ አድርገው እንግዲህ እንትን ለማለት ነው ያሰቡት ማለት ነው፣ ለማፍዘዝ ነው። ከዛ በኋላ እንግዲህ ዝና እጃቸው ይገባል ማለት ነው። በእርግጥ ይሄ ነገር ሲደረግ ቀላል ነገር አይደለም። የሞገስም በጣም እየፈራ ነበረ። ነገር ግን ያው ስለሚያፈዝ ትንሽ ለመረጋጋት ሞክሯል ማለት ነው ሞገስም።
እንግዲህ ዝና ከተያዘ በኋላ እውነቱን ይናገራል ወይስ አይናገርም? ምን ይፈጠራል የሚለውን ነገር ሁላችንም ነው የምናየው። ዝና በመድብል እጅ ወደቀ ማለት ምንድን ነው ሊፈጠር የሚችለው? ከዝና ኋላ በጣም ኃይለኛ ሰዎች አሉ የሚባል ነገርም ሰምተናል። እነሱ ሰዎች ላይ ምን አይነት እርምጃ ሊወስዱ ይችላሉ? ከዚህ በላይ ደግሞ ምን አይነት እርምጃ ይወስዳሉ ብላችሁ ታስባላችሁ? ምክንያቱም መድብል እንግዲህ አጣሁ እያለ ያለው ወንድምን ሀል ነገር ጠፍቶ ደግሞ ከዚህ በላይ ምንም አይነት ችግር ሊገጥማቸው ይችላል ብዬ አላስብም። እንግዲህ ዝና ሲያዝ ምናልባት ብሩክ ይገኛል ብዬ አስባለሁኝ። ይሄ የኔ ግምት ነው። እናንተም ግምታችሁን ኮመንት ላይ አስቀምጦ ማለት ነው። ብሩክ ምሳሌ ድራማ ላይ በጣም በጉጉት ከምንጠብቀውና በጣም በናፍቆት ከምንጠብቀው አክተር አንዱ ነው ማለት ነው። ስራዎቹ፣ የልጅ ወዳድነቱ፣ ትዳሩን እንዴት አድርጎ መምራት እንዳለበት እንዲሁም ደግሞ ለቤተሰቡ ምን አይነት መስዋዕት መክፈል እንዳለበት ነገሮችን ማህሌት በላዩ ላይ ስትማግጥበት ራሱ አይቶ እንዳላየ አውቆ እንዳላወቀ ከጓደኛው ጋር ስትዝናና አይቶ እንዳላየ እየሆነ ያለፈበት መንገድ ለሁላችንም ትምህርት ነው። ነገር ግን በዚህ መልኩ ብሩክ ከምሳሌ ድራማ ላይ መጥፋት እንዲሁም ደግሞ መሞት አለበት ብዬ አላስብም ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ወደ ርዕሳችን ስንመለስ እንግዲህ መድብልን ዝናን ለመያዝ የተጠቀመው ኤፍራታን ነው ማለት ነው። ኤፍራታም እንግዲህ ዝናን በመቅጠር የሆነ ምግብ ቤት ውስጥ ምግብ ታዛለች። እሱም እንግዲህ በጣም እየሰደባት ነበረ። እንዴት እንደዚህ ታያለሽ? ምን አይነት መሀይም ነሽ? ቤትሽ በልተሽ አትመጭም ይኖራሉ ወይ? እንዴት ነው አሁን ጋብዘኝ የምትይው? ምን አይነት ወዳም ነሽ? እናንተን ያገባ ግን ምንኛ ተቃጠለ። እህትሽም እንዳንቺ ወዳም ነበረች እያለ እንግዲህ በስመ አብ ወልድ የስድብ ናዳ እያወረደባት ነበረ። በጣም ነው የሚያሳዝነው። ይህ ሁሉ ከሆነ በኋላ በጣም የሚያሳዝነው ነገር ምንድን ነው ውዶችዬ? ምግቡ ቶሎ አልመጣም ነበር። ሁላችንም ዘና እያለ ነበረ የዛን ጊዜ። ምክንያቱም ምግቡ ሲቆይ እኔ ይጠራጠራል ብዬ አስቤ ነበረ። እሷም እንግዲህ ይመጣሉ ያው እስከሚመጡ ድረስ ነው ብለዋለች። እንግዲህ እዛ ቤት እንደሚጠቀሙ በተደጋጋሚ ጊዜ እንደሚጠቀሙ ነግረዋለች። እሱ ግን ያው እኔ የማይሆን ምግብ ቤት አልጠቀምም፣ እኔ እኮ እንደናንተ ዝም ብዬ ማግበሰብስ ሰው አይደለሁም በማለት እንግዲህ ለሷ ሲነግራት አይ በጣም ጥሩ ምግብ ቤት ነው፣ ከፈለግ የቤቱን ስፔሻል ማዘዝ ትችላለህ ብለው እንግዲህ ምግብ ታዞ መጥቷል። እሱም እንግዲህ ምግቡ ግጥም አድርጎ እየበላ ነው። ነገር ግን እሷ በታዘዘችው መሰረት ማድረግ ስላለባት እሱ ሲበላይን አይኑን እያየችው ነበረ። እሱም ለምንድን ነው የማትበይው? እርቦኛል ብለሽ አይደለ ወይ? ለምንድን ነው የምታፈጭብኝ? እያላት ነበረ። ነገር ግን እሷ ያው ማድረግ ያለባትን ማድረግ ስላለባት እንግዲህ ዝና ምግቡን ከበላ በኋላ ቴክስት አድርጋለች። ያው ቴክስቱን ከገባ በኋላ እንግዲህ መድብልና ሞገስ ወደ ዝና የሚሄዱ ነው የሚሆነው ማለት ነው። እንግዲህ በጣም የሚያስተናግጠው ነገር የሚፈጠረው እዚህ ጋር ነው። አሪፉም ነገር ደግሞ ኤፍራታ አብራ መብላቷን በጣም ጥሩ ነው ማለት ነው። ምክንያቱም በኋላ ዝና በሆነ መንገድ መውጣቱ ስለማይቀር ኤፍራታን እንዳይበቀላት አብራኝ በላች አስመሰላ እንግዲህ እሷም ፌንት ታደርጋለች ማለት ነው። ነገር ግን በቀጣይ ምን የሚፈጠር ይመስላችኋል? ዝናስ ደግሞ ስለ ብሩክ ምን አይነት መረጃ ይኖረዋል ብላችሁ ታስባላችሁ? በእርግጥ የብሩክን መጥፋት ለማህሌት የነገራት ዝና ነው። ብሩክም ያልሆነ ቦታ እንዳለ ፍንጭ ያሳየው ዝና ነው። ስለዚህ የብሩክን መጥፋት ከዝና የምንሰማ ይሆናል። በቀጣይ ዝና ተይዞ ሁሉንም ያሉትን እውነታዎች ሲናገር ማየት ናፈቃችሁ ላይክ አድርጉ። በቀጣይ እንግዲህ የምናውቅ ይሆናል ማለት ነው። እንግዲህ ስለምታበረታቱኝ ላይክ ሼር ስለምታደርጉ በጣም ነው የማመሰግነው ውዶቼ። እውነት ለእናንተ ትልቅ ክብር ነው ያለኝ። እግዚአብሔር ያክብርልኝ። ሀገራችን ኢትዮጵያን ፈጣሪ ይጠብቃት። ሁላችሁንም አመሰግናለሁ። በቀጣይ በአዳዲስ እና በአሪፍ ቪዲዮ እስከምንገናኝ ሰላም ሁኑልኝ።